እውነት ተገለጠ እኛም አምነነዋል ባመንበት እውነት አርነት ወጥተናል ነፃ ነፃ አርነት ወጥተናል። መኃልየ ዘሰሎሞን መነሻ እንዲሆንን ምዕራፍ 3 ላይ እናወጣና 4 ቁጥሮችን ብቻ እናነባለን። ምዕራፍ 3 ቁጥር 1 ላይ ምን ይላል? ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት አላገኘሁትም። እነሳለሁ በከተማይቱም እዞራለሁ፣ ነፍሴ የወደደችውን በጎዳናና በአደባባይ እፈልጋለሁ። ፈለግኩት አላገኘሁትም። ከተማይቱን የሚዞሩት ጠባቂዎች አገኙኝ። ነፍሴ የወደደችውን አያችሁትን አልኋቸው። ከእነርሱም ጥቂት እልፍ ብዬ ነፍሴ የወደደችውን አገኘሁት። ያዝኩትም፣ ወደ እናቴም ቤት ወደ ወላጅ እናቴም እልፍኝ እስካገባው ድረስ አልተወውም። ነፍሴ የወደደችውን አገኘሁት። ጌታ የተባረከው። መልእክቱ ርዕስ ይኸው፣ ነፍሴ የወደደችውን አገኘሁት የሚል ነው። አርነት ወጥተናል። ስንቶቻችሁ ነፍሳችሁ ወደደውን አግኝታችሁታል? ደስ አይልም? እግዚአብሔር የተመሰገነ ይሁን። እንግዲህ የመጽሐፍ ቅዱስ አስተማሪዎች በሚናገሩበት ጊዜ ይሄ መጽሐፍ በእስራኤልና በእግዚአብሔር መካከል ያለውን ግንኙነት የሚገልጽ እንዲህ ያለ መንፈሳዊ ምስጢር ያለው ነው ይላሉ። በነገራቸው ላይ ጸሐፊው ሰሎሞን ነው፣ ንጉሥ ሰሎሞን ነው። ከመዝሙሮች ሁሉ ይለዋል ሲጀምር ታላቅ የሆነና የተወደደ መዝሙር ነው ብሎ ነው የሚጀምረው። ስለዚህ ቃሉን እያጠናን በምንሄድበት ጊዜ ወደ አዲስ ኪዳን ስንመጣ ምን እናገኝበታለን ዛሬ ስንል በቤተ ክርስቲያንና በክርስቶስ መካከል ያለውን ግንኙነት እንድናይ ያደርገናል። ከዛም ባለፈ ደግሞ በእያንዳንዳችን በክርስቲያንና በክርስቶስ መካከል ያለውን ግንኙነት የምንመለከትበትና የምናይበት ወገኖች ሆይ መጽሐፍ ነው። ስለዚህ ዛሬ የምንመለከተውን መልእክት ንዑስ ርዕሶች እየሰጠው በ3 ቦታ እከፍለዋለሁ ማለት ነው። አንደኛ ውዴ ብላ የምትናገረው ማን እንደሆነ ስለምታውቁ እሱን በመፈለግ እርሱን በመሻት ስላሳለፈችውና ስለሄደችበት መንገድ እኛ ደግሞ ጌታን በመፈለግ ስለምንሄድበት መንገድ እንነጋገራለን። ሁለተኛው ጌታን ጋር ወደ በለጠ ግንኙነት ውስጥ ለመግባት ጌታን ለመያዝ ጌታን ለማግኘት በምንሻበት ጊዜ የሚገጥሙ ተግዳሮቶች አሉ። ተግዳሮቶች ቻሌንጅ ይገጥሙናል። ሶስተኛው ነፍሴ የፈለገችውን አገኘችው ነው የሚለው። ጌታን ባገኘነው ጊዜ ከእርሱ ጋር ያለን የግንኙነት ደረጃው ከፍ ያለ ይሆናል። ከእሱ ጋር ህብረት ከማድረግ አልፎ መዋሃድ ይሆናል። እነዚህ 3 ነገሮች ላይ እንግዲህ እንመለከታለን ማለት ነው። የመጀመሪያው ጌታን ስለመፈለግ ነው። እንግዲህ የምናገረው ወይ ደግሞ እንድታስቡ የምፈልገው ጌታን ላላወቁ ሰዎች አይደለም። አውቀውታል፣ ነገር ግን አግኝተውት ወደ በለጠ ሪሌሽንሽፕ ግንኙነት ውስጥ ህብረት ውስጥ አንድነት ውስጥ ስለምንገባበት ሁኔታ እንድንመለከት ነው ወገኖች ሆይ የምፈልገው ማለት ነው። እዚህ ላይ እንደምትነግረን ከሆነ ሌሊት በምንጣፌ ላይ ነፍሴ የወደደችውን ፈለግኩት አላገኘሁትም ነው የምትለው። በመኝታ ላይ እንደነበረች ነው የምንመለከተው። በመኝታ ላይ ነበረች፣ ተኝታ ነበረ፣ በህልም ውስጥ ነበረች፣ ታልም ነበር። ስለሱ ነው የምታልመው፣ ግን ተኝታለች። ብዙ ጊዜ
ቀን የምናልማቸው በአእምሯችን የሚመላለሱ ነገሮች በምንተኛበት ጊዜ ያንኑ ነገር ይዘን ስለምንተኛ እሱኑ ነው የምናልመው። እሱኑ ነው ወደ ልባችን ወደ አእምሯችን የምንመለከተውና የምናየው ማለት ነው። ይሄ የሚፈለገው ጌታ ወደ በለጠ ጳውሎስ ወደ በለጠ ግንኙነት ውስጥ መግባት እፈልጋለሁ ነው የሚለው ለፊልጵስዩስ ክርስቲያኖች ሲናገር። እንዲያውም ወደ ሞቱ ማለት የእርሱን ሞት ተለማምጄ የትንሣኤውን ኃይል እንዳውቅ እፈልጋለሁ ይላል ታላቁ ሐዋርያ። ይህንን ፍላጎት አለኝ ይላል። እንግዲህ ምርጫ አለ። አንደኛው ባለንበት ስፍራ መቆም ነው። በቃ እዚህ ላይ በቅቶኛል ካልን በቅቶናል፣ በቃ አለቀ። በሕዝቅኤል መጽሐፍ ላይ በሚናገርበት ጊዜ ልብ ብላችሁ የለ ያ ታላቁ ወንዝ መጀመሪያ እስከ ቁርጭምጭሚት፣ ከዛ እስከ ጉልበት፣ ከዛ እስከ ወገብ፣ ከዛ እስከ አንገት፣ ከዛም የሚያስዋኝ ሆነ ይላልና ምርጫውን እንግዲህ ማድረግ ነው። ምርጫው የኛ ነው። ጳውሎስ ግን ገና ምኞት አለኝ እርሱን ለማወቅ ካሁኑ ይልቅ እንዳውቀው እንድጠጋው፣ ይሄ ፍላጎቴ ታላቅ ነው ይላል። ወገኖች የፍላጎታችን አሁን ምንድን ነው ብለን እንጠይቃለን። ይሄን የሚያደርገው ምንድን ነው? የጌታ ፍቅር ነው። የጌታ ፍቅር ነው። ፍቅር በምንልበት ጊዜ ፍቅር አንደኛው ወገን ኢኒሼት ማድረግ አለበት፣ መጀመር አለበት። በእኛም ስለተፈጠረው ፍቅሩን የጀመረው ኢኒሼት ያደረገው ክርስቶስ ነው። ሳንፈልገው የፈለገን፣ ሳንወደው የወደደን ፍቅሩን አመጣና በውስጣችን ከተተው። በእኔ ውስጥ ከተተው፣ በአንቺ ውስጥ ከተተው፣ በወንድሜ ውስጥ ከተተው። ኃይለኛ ፍቅር ነው። ስለዚህ ርዝመቱ፣ ስፋቱ፣ ወዱ፣ ጥልቀቱ ይህ ነው ተብሎ ከሚገመተው በላይ የሆነ የክርስቶስን ፍቅር ታውቁ ዘንድ ብሎ እንደተናገረ ጳውሎስ አሁንም ገና ያ ፍቅር እንድትረዱት ጸልያለሁ ነው ብሎ ለኤፌሶን ሰዎች የሚናገር ፍቅሩ ኃይለኛ ነውና ኃይለኛ ነውና። ስለዚህ በዚህ ፍቅር ውስጥ በገባን ቁጥር እንሰጥማለን። እዛ ውስጥ መስመጥ ታውቃላችሁ፣ እንሸፈናለን። በዛ ፍቅር ውስጥ እንያዛለን ማለት ነው። ያ ፍቅር ሕይወታችንን ሁሉ ይሞላል። ጌታ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር በጀመረበት ጊዜ እነሱም ለእርሱ እንግዶች ነበሩ። እሱም ለእነሱ ጌታ ሆይ የት ነው የምትኖረው ብለው እንደ ሞከር አደረጉ። ሊከተሉት ኑና ይሁ አብረውት አንድ ቀን ዋሉ። ፍቅሩ ጀመረ ውስጣቸው። ለየት ያለ ሰው ነው ይህ ሰው፣ አስደናቂ ሰው ነው። በኋላ ተረዱት፣ ማን እንደሆነ እግዚአብሔር ልጅ እንደሆነ ተረዱትና አድሮ ውሎ ወደ አገልግሎቱ ፍጻሜ ከዚህ ዓለም የሚሄድበት ጊዜ በደረሰበት ጊዜ ዮሐንስ 13:1 ላይ እንደሚናገረው እነዚህን የወደዳቸውን እስከ መጨረሻ ድረስ ወደዳቸው፣ አፈቀራቸው ብሎ ይናገራል። ዳዊት ሲናገር በ42ኛው ምዕራፍ በቁጥር 1 ላይ ሲናገር ዋላ ወደ ውሃ ምንጭ እንዲናፍቅ እንዲሁም ነፍሴ አንተን ናፈቀች። የሚገርም ሰው በፍቅርህ ተጥለቅልቅ ያለው ብሉይ ኪዳን ውስጥ ሆኖ የአዲስ ኪዳንን የተለማመደ ሰው ዳዊት ነው። በቃ ይናፍቃል። ያ ናፍቆት እኛ ውስጥ አለ ወይ? ያ መሻት እኛ ውስጥ አለ ወይ? ወይስ ክርስትና ትርጉም አተንበታል ወይ? ከብዙ ዘመን በኋላ ስርዓት ሆኖብናል ወይ? ከብዙ ጊዜ በኋላ ሃይማኖት ሆኖብናል ወይ? የት ጋ ነው ያለ ነው? በምን አይነት ሁኔታ ላይ ነው የምንገኘው? በጣም ይሄ አስፈላጊ ነገር ነው ወገኖች፣ ልንረዳው የሚገባን ነገር ነው። የህይወታችሁ አንድ ሁለት ነገር አትንገሪ ብትባሉ ለኢንተርቪው ብትቃሉ ለህይወትሽ አንድ ያለህ ዓላማ ኦብጀክቲቭ ምንድን ነው? መልስ ስጥ ተብላችሁ ጠየቁ። አሁን እዚህ ቤት ውስጥ ያለን ሰዎች ምንድን ነው የምንለው? መዝሙረኛው ግን ዳዊት እግዚአብሔርን አንዲት ነገር ለመንኩት ይላል ንጉሡ፣ እርሷንም እሻለሁ፣ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እርሱም ደስ የሚያሰኘውን አውቅ ዘንድ መቅደሱንም እመለከት ዘንድ።
አንድ ያለኝ ብቸኛ ፍላጎት ጥያቄ ይሄ ነው። ሙሴን ብትጠይቁት ክብርህን አሳየኝ። ምንድን ነው የህይወታችሁ ጥያቄ? አውቃለሁ ምድራዊ የሆኑ እመጣበታለሁ። ብዙ ፍላጎቶች አሉን። ገና የተሟሉልን አለ፣ ያልተሟላም አለ። ሲሟላ ደግሞ ሌላ የምንመዘው ካርድ አለ። ተማሪ ሆነ ግራጁዌት አድርጌ ከኮሌጅ ትላለህ። የማይደርስ ይመስል ያችን በዋን ለብሰን ዲፕሎማዋን እናገኛለን። እዛ ላይ አናውቀውም። ጥሩ ስራ ባገኝ ትላለህ፣ ጥሩ ስራ ታገኛለህ። ቀጥሎስ ባገባ ትላለህ፣ ታገባለህ። ቀጥሎስ ቤት ብሰራ ወይ ብገዛስ ትላለህ፣ ታገኛለህ። ቀጥሎስ የሚያቆም ይመስላችኋል? እንመዘዋለን ሁሉ ጊዜ። ምክንያቱም ዓለም ይዞልን ይቀርባል። አየህ አሁን ያለህ ነገር መለወጥ አለበት። ይህ የምትነዳው መኪና በቅቶታል እኮ ለቦታ ምንም እኮ የሆነ ነገር የለም። መኪና ትክክል ነው የሚሄድ ግን ያለበበት ነው። የምትለብሰው ልብስ ሰው የሚለብሰው አይደለም። መሳቂያቱን አንተ ሰው ዓለም ሁል ጊዜ ማቅረቡ ይቀጥላል። ስለዚህ አንዲት ነገር የማያልፍ ነገር ያ የማያልፈው ነገር ምንድን ነው ብለን ራሳችንን እንድንጠይቅ ነው ወገኖች፣ እንድንጠይቅ ነው። በዮሐንስ ወንጌል ምዕራፍ 4 ላይ የምናያት ሳምራዊት ሴት አለች። ኢየሱስ ክርስቶስ ወደ ያዕቆብ ጉድጓድ ሄደ። ለጌታ አጋጣሚ አይደለም፣ በሰማያዊ ስፍራ የተደረገ ቀጠሮ ነው። ብቻዋን እንዲያገኛት የሚያስፈልግ ሴት ናት። እንኳን ደቀ መዛሙርቱ አልነበሩ። ንግግሩ እንኳን አልቆ ሲመጡ ከሴት ጋር በመነጋገሩ ተገረሙ። ልክ የመግደላዊት ማርያም አይነት ጉዳይ። ይህች ሴት ማን እንደሆነች ያውቁ ኖሮ እንዳሉት መጨረሻ ላይ መጡ። የእግዚአብሔር ስራ ከተገረ ያችን ሴት ስናስባት ጌታ ጋር የተነጋገሩትን ነገር በሙሉ እናውቀዋለን። የሃይማኖትን ነገር አንስታለች። የብሔርን ጉዳይ አንስታለች። በዛ ሁሉ ቻሌንጅ ልታደርገው ጌታን ፈልጋለች። የያዘችውንም ነገር ደግሞ እዛ ያንን ውሃ ኮርታበታለች። በሳምራውያን ከተማ ነው የሰራው ያዕቆብ። ማን ይሰጣል? እኔ ካልሰጠሁ ደርቃ መቅረትህ ነው። በምን ትሞታለህ? ማን ሊሰጥ ይችላል? ጌታ በዛ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ የምሰጠውን ውሃ ግን የሚጠጣ እኔ ሕይወት ውሃ ነኝ፣ እኔ ሕይወት ምንጭ ነኝ፣ ዳግመኛ አይጠማም። እውነት ተገለጠ፣ እኛም አምነነዋል። ባመንበት እውነት አርነት ወጥተናል። ነፃ አርነት ወጥተናል።